በዲፕሎማሲ የሚጠፋ ጊዜ የለም፣ ቶሎ ይጀመር። አልሲሲ ግብጽ በኢትዮጵያ ላይ እርምጃ ለመውሰድ ጊዜው አሁን ነው ያለች ይመስላል። በርካታ ሰራዊት ወደ አስመራ እያስገባች ነው። ዓለም የፈራው ሊሆን ነው። ኢራን ኒውክሌሩ ሞከረች። በኢራን ከባድ የመሬት መንቀጥቀጥ ተከሰተ። የዘርፉ ተመራማሪዎች ክስተቱ ከኒውክሌር ቦምብ ሙከራ ጋር ሊያያዝ ይችላል እያሉ ነው። የሲኦል በሮች ይከፈታሉ። የኢራን አብዮታዊ ዘብ በአሜሪካና በእስራኤል ላይ ከዚህ በፊት ያልታየ ጥቃት እሰነዝራለሁ አሉ። ኔታንያሁና ኪም ጆንግ ኡን ተፋጠጡ። ኢራን 50 ሰሜን ኮሪያዎች ትሆናለች። ኔታንያሁ እስራኤልን ለማጥፋት አንድ ሚሳኤል በቂ ነው። ኪም ጆንግ ኡን በኢትዮጵያ የውስጥ ጉዳይ በአንድም በሌላ መልኩ ጣልቃ የምትገባው ግብጽ ዓለም በጦርነት እየታመሰ በሚገኝበት በዚህ ጊዜ የራሷን ግንባር ለመክፈት ደፋ ቀና እያለች ትገኛለች። ከኤርትራ መንግስት ጋር በማበር የኢትዮጵያን የውስጥ ታጣቂዎችን እያስታጠቀችና ጎረቤት ሀገራትን እያሳመፀች የምትገኘው ግብጽ በርካታ ሰራዊት ወደ አስመራ እያስገባች ሲሆን በዲፕሎማሲ የሚጠፋ ጊዜ የለም ያሉት አልሲሲ ኢትዮጵያ ላይም እርምጃ ለመውሰድ ያሰቡ ይመስላሉ። መረጃውን ይዘነዋል፣ እንመለስበታለን። በሌላ መረጃችን ደግሞ ዓለም የፈራው ሊሆን ሰዓታት ወይም ቀናት ብቻ የቀሩት መስሏል። ኢራን ኒውክሌሯን ሞክራለች። በዚህ ምክንያትም በቴህራን የመሬት መንቀጥቀጥ ተከስቷል። በዚህ መሃል ደግሞ የኢራኑ ጀነራል ብቅ ብለው የሲኦል በሮች ይከፈታሉ ሲሉ ዝተዋል። ይህም እጅግ ትኩረት ስቧል። እስካሁን አንድም ሀገር በግልጽ ጎኗ ያላሰለፈችው ኢራን አሁን አጋር ለማግኘት የቀረበች መስሏል። ሰሜን ኮሪያ አለው እያለች ትገኛለች። ኔታንያሁና ኪም ጆንግ ኡን የገቡበት የቃላት ጦርነት ደግሞ ወደ ሌላ እንዳያመራ አስግቷል። ይዘነዋል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ግብጽ በኢትዮጵያ ላይ እርምጃ ለመውሰድ ጊዜው አሁን ነው ያለች ይመስላል። በዲፕሎማሲ የሚጠፋ ጊዜ የለም፣ ቶሎ ይጀመር የሚል ሩጫ ላይ መግባቷ የተነገረላት ግብጽ ተላላኪዎቿን ከማደራጀትና ትጥቅ ከማቅረብ ባለፈ በርካታ ጦር ወደ አስመራ እያስገባች እንደሆነ መረጃዎች ያመለክታሉ። ግብጽ ለምዕተ ዓመታት ወደ ነበረውና ወደ ተለመደው ጫጫታ የተመለሱና ቁጭ ብላችሁ በስጋትና ፍርሃት ላይ አስቡት ስትል ኢትዮጵያ በበኩሏ ተቀምጦ በስጋት ላይ የማውራት ዘመን አብቅቷል በሚል አቋም ላይ ነች። ከዚህ የተነሳ ግብጽና ኢትዮጵያ በጭራሽ አልተግባቡም። ሰሞኑን ከኢትዮጵያ ጋር የዲፕሎማሲ ንትርክ ለማቆም በሚያበቃበት ውሳኔ ላይ እየደረስክ ነው ማለቷን የተመለከቱ መረጃዎች በስፋት እየወጡ ነው። እስከዛሬ የነበረው ማስፈራሪያዋ ሁሉ እንደ የዲፕሎማሲ ሙከራ እንዲቆጠርላት ፈልጋለች። አሁን ግን ከዚህ የተለየ አቋም እንደምትይዝ እየገለጸች ትገኛለች። ይህ ራሱን የቻለ ማስፈራሪያ መሆኑ ነው። እንዲህ ያለውን ማስፈራሪያ የማይሰማ መንግስትና ህዝብ እስካሁን መፈጠሩ ግን አላመነችም። አባይ ለኢትዮጵያና ለአካባቢው ሀገራት ጭምር ጠቃሚ የልማት ተቋም እንደሆነ ሁሉ በለየለት የክፉ ቀንም አፈሙዝ ወደ እሷ ያነጣጠረ የጦር መሳሪያ መሆኑንም ዓለም አንድ ሰሞን ሲያወራው እንደነበረ ማስታወስ አልፈለገችም። ይህን ወሬ ለምን ትረሳዋለች? ምክንያቷ ማስፈራራት ስለሆነ ብቻ ነው። በዚህ ዘመን በማስፈራራት በተንኮልና በሸፍጥ ብዙ ደክማ ምንም ያልተሳካላት ሀገር ግብጽ ነች። ኢትዮጵያ ደግሞ ከመለስ ዜናዊ የመጨረሻው ያለመፍራት ፖሊሲ መከተል ከሚለው ሀሳብ ጀምሮ በዚህ አቋሟ የጸና መንግስትና ህዝብ ይዛ ትገኛለች። ግብጽ በዚህ መሃል ነው ዘወትር ትዝብት ላይ ከሚጥላት ሀሳብ ውስጥ መውጣት የተሳናት። በቀጣይ መረጃ ዓለም የፈራው ሊሆን ነው። ኢራን ኒውክሌር ሞከረቿ ያስባለ አስደንጋጭ ክስተት በቦምብ እየነደደች ባለችው ለበቀል ጥርሷ ከነከሰችው ኢራን ምድር ተከስቷል። ኢራን ከባድ የመሬት መንቀጥቀጥ ተከሰተ። የዘርፉ ተመራማሪዎች ክስተቱ ከኒውክሌር ቦምብ ሙከራ ጋር ሊያያዝ ይችላል እያሉ ነው። ነገሩ እጅግ አሳሳቢ ነው ተብሏል። በኢራን የተከሰተው የመሬት መንቀጥቀጥ የኒውክሌር ጥርጣሬን አስነሳ። በደቡባዊ ኢራን ግራሽ በተባለች ስፍራ የተመዘገበው የ4.3 ሬክተር ስኬል የመሬት መንቀጥቀጥ በአካባቢው ካለው ወታደራዊ ጥረት ጋር ተዳምሮ ከፍተኛ ዓለም አቀፍ መነጋገሪያ ሆኗል። መንቀጥቀጡ የተከሰተበት ወቅትና ሁኔታ ኢራን የከርሰ ምድር የኒውክሌር ሙከራ አድርጋ ይሆን የሚል ጥርጣሬ ፈጥሯል። የጂኦሎጂ ተቋማት እንደገለጹት ንዝረቱ 4.3 በሬክተር ስኬል ሆኖ የተመዘገበ ሲሆን ማዕከሉም በ10 ኪሎ ሜትር ጥልቀት ላይ ነው። ክስተቱ ኢራን ከእስራኤልና ከአሜሪካ ጋር በገጠመችው የከረረ ወታደራዊ ፍጥጫ ወቅት መከሰቱ ንዝረቱ ከተፈጥሯዊ ክስተት ይልቅ ሰው ሰራሽ ሊሆን እንደሚችል ተገምቷል። የኒውክሌር ሙከራዎች ብዙውን ጊዜ ድንገተኛና ከፍተኛ ኃይል ያለው የድንጋጤ ሞገድ ሾክዌቭ የሚፈጥሩ ቢሆንም የዛሬው ንዝረት የተመዘገበበት ጥልቀት ግን ከተለመዱ የከርሰ ምድር ሙከራዎች ይልቅ ወደ ተፈጥሯዊ የመሬት መንቀጥቀጥ የሚያደላ መሆኑን ተመላክቷል። የጂኦሎጂ ባለሙያዎች እንደሚጠቁሙት ኢራን በዋና ዋና የምድር ንጣፎች ቴክቶኒክ ፕሌት መገናኛ ላይ የምትገኝ በመሆኗ ተፈጥሯዊ የመሬት መንቀጥቀጥ የተለመደ ክስተት ነው። ሆኖም አንዳንድ ወታደራዊ ተንታኞች ንዝረቱ በከባድ የቦምብ ጥቃት በንከር ቡስተርስ ከሚመቱ የከርሰ ምድር ምሽጎች ሊመነጭ እንደሚችል ግምታቸውን እየሰጡ ነው። የዓለም አቀፍ የአቶሚክ ኤነርጂ ኤጀንሲ የንዝረቱን ምንጭ ለማረጋገጥ መረጃዎችን እያሰባሰበ ሲሆን እስካሁን በይፋ የተሰጠ ማረጋገጫ የለም።
በተያያዘም የኢራን መንግስት ዋነኛው ወታደራዊ ኃይል እስላማዊ አብዮታዊ ዘብ በአሜሪካና በእስራኤል ላይ የሲኦል በሮች ይከፈታሉ ሲሉ ዛቱ። መሪው ቴህራን ውስጥ በተፈጸመ ጥቃት የተገደሉበት የአብዮታዊ ዘብ ቃል አቀባይ ብርጋዴር ጀነራል አሊ ሙሃድ ናኢም ጠላት ባሏቸው በእስራኤልና በአሜሪካ ላይ ሰራዊታቸው ቀጣይነት ያለው ጥቃት እንደሚፈጽምም ተናግረዋል። ጀነራሉ ታስኒም ለተባለው የሀገሪቱ ዜና ወኪል በሰጡት ቃል ኢራን ለተከፈተባት ጥቃት በታጠቀቻቸው ዘመናዊ ሚሳኤሎች የሲኦል በሮች በአሜሪካና በእስራኤል ላይ በከፍተኛ ሁኔታ ይከፈታል ብለዋል። አራተኛ ቀኑን በያዘውና ኢራን ለተፈጸመባት ጥቃት በእስራኤል እንዲሁም በመካከለኛው ምስራቅ ውስጥ በሚገኙ የአሜሪካ ወዳጅ ሀገራት ላይ የምትፈጽመውን የሚሳኤልና የድሮን ጥቃቶች ቀጥላለች። አብዮታዊ ዘቡም አዲስ በተሾሙለት አዛዡ አህመድ ቫሂድ መሪነት ተልእኮውን በሙሉ ኃይሉ ያለማቋረጥ በመቀጠል ጠላቶችን እንደሚበቀል ቃል አቀባዩ ተናግረዋል። በአሜሪካና በእስራኤል ዋነኛ ኢላማ ከተደረጉት የኢራን ወታደራዊ ተቋማት መካከል አንዱ የሆነው አብዮታዊ ዘብ አዛዦችና አባላት የተገደሉባቸው ሰማዕታቶች ደም በመበቀል ጠላቶቻችንን አሳፋሪ ሽንፈት እናከናንባቸዋለን ብለዋል ብርጋዴር ጀነራል አሊ ሙሐመድ። ኢራን ገና ክንዴ አልታየም ብትልም እሁለት በኩዌት በሚገኝ የአሜሪካ ወታደራዊ ሰፈር ላይ በፈጸመችው ጥቃት 6 አሜሪካውያን ወታደሮች መገደላቸው ተረጋግጧል። የአሜሪካ ማዕከላዊ ከዚህ ቀደም ባወጣው መግለጫ 3 ወታደሮች መሞታቸውን አሳውቆ ነበር። ተጎድቶ የነበረ ወታደር ከሞተና 2 ተጨማሪ ወታደሮች አስክሬናቸው ከፍርስራሽ ስር ከተገኘ በኋላ የሟቾች ቁጥር 6 ደርሷል። የአሜሪካ መከላከያ ሚኒስቴር ፒቴ ግዜት እንደተናገሩት ኢራን በኩዌት በሚገኝ የአሜሪካ ወታደራዊ ሰፈር ላይ ያጸፋ ጥቃት ሰንዝራለች። አሜሪካና እስራኤል በኢራን ላይ ጦርነት ከከፈቱ ወዲህ በኩዌት የተገደሉት 6 አሜሪካውያን ብቻ መሆናቸው ተገልጿል። ኃይለኛ መሳሪያ የታክቲክ ኦፕሬሽን ማዕከል ላይ ተተኩሷል ሲሉ የመከላከያ ሚኒስትሩ ተናግረዋል። የቢቢሲ የአሜሪካ አጋር ሲቢኤስ ያነጋገራቸው የአሜሪካ ወታደራዊ ባለስልጣን እንደገለጹት ወታደሮቹ በኩዌት ጊዜያዊ ቢሮ ውስጥ ነበሩ። በባሕረ ሰላጤው አገራት ወታደራዊ ሰፈሮች ያሏት አሜሪካ በኩዌት 13000 ወታደሮች አስፈራለች። ኢራን እየወሰደች ባለችው የአጸፋ እርምጃ ባህሬን፣ የተባበሩት አረብ ኤሚሬቶች፣ ሳውዲ አረቢያ፣ ኦማንና ኳታር ላይ ጥቃት ፈጽማለች። በቀጠለው ጦርነት መሃል ትራምፕ ከአዳዲሶቹ የኢራን መሪዎች ጋር መነጋገር እንደሚፈልጉ ገልጿል ቢባልም ፕሬዚዳንት ዶናልድ ትራምፕ ግን ይህንን አስተባብለዋል። ይህም ጦርነቱ ገና መሆኑን አመላካች ተደርጎ ተወስዷል። ትራምፕ የኢራን ባለስልጣናት ከአሜሪካ ጋር የመነጋገር ፍላጎት እንዳላቸው ነገር ግን ጊዜው እንዳለፈባቸው እንደነገሯቸው ገለጹ። ፕሬዚዳንት ትራምፕ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት መልእክት የኢራን ወሳኝ ተቋማትና መሪዎች መሞታቸውን ጠቅሰው ነው ለንግግር ጊዜው እንዳለፈ የጻፉ። የአየርና የባህር ኃይላቸው እንዲሁም አመራራቸው በሙሉ የሉም ሲሉ ነው ፕሬዚዳንቱ የጻፉት። ፕሬዚዳንቱ ይህንን ጽሑፍ ዋሽንግተን ፖስት ላይ ከወጣ የትራምፕ መርህ መወለድ በሚል ርዕስ ከወጣ ጽሑፍ ሊንክ ጋር አያይዘው ነው ያሰፈሩት። እነሱ መነጋገር ፈልገው ነበር፣ እኔ ግን በጣም ዘገየ አልኳቸው ሲሉ ጽፈዋል። ይህ በእንዲህ እንዳለ ኢራን 50 ሰሜን ኮሪያዎች ትሆናለች። ኔታንያሁ በመካከለኛው ምስራቅ እየተካሄደ ያለው ወታደራዊ ፍጥጫ አዲስና አደገኛ ምዕራፍ ላይ መድረሱ ተሰምቷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የሰሜን ኮሪያው መሪ ኪም ጆንግ ኡን እርስ በርስ የሚወራወራቸው ጠንካራ ቃላት ዓለምን ለከፋ ስጋት ዳርገዋል። ኔታንያሁ ለምን ከሰሜን ኮሪያ ጋር አነጻጸሩ የሚለው ግርምትን ፈጥሯል። ጠቅላይ ሚኒስትር ኔታንያሁ ባስተላለፉት የቪዲዮ መልእክት ኢራን ለዓለም ሰላም ካላት አደገኝነት አንጻር 50 ሰሜን ኮሪያዎችን ትሆናለች ሲሉ ገልጸዋል። እንደ ኔታንያሁ ገለጻ ሰሜን ኮሪያ የኒኩሌርና የባለስቲክ ሚሳይል አቅም ቢኖራትም እንደ ኢራን ግን ሞት ለአሜሪካ የሚል ግልጽ የጥፋት ርዕዮተ ዓለም አትከተልም። ቤንያሚን ኔታንያሁ አክለውም ኢራን የአሜሪካንና የእስራኤልን መጥፋት እንደ ዋና ግብ ይዛ የተነሳች በመሆኗ አጥፊነቷ ከሰሜን ኮሪያ በብዙ እጥፍ ይበልጣል ሲሉ፣ ሰሜን ኮሪያው መሪ በበኩላቸው እስራኤልን ለማጥፋት አንድ ሚሳይል ይበቃል የሚል ምላሽ ሰጥተዋል። የኔታንያሁ ንግግር ያልተዋጠላቸው የሰሜን ኮሪያው መሪ ኪም ጆንግ ኡን ለቴህራን ያላቸውን ወታደራዊ ድጋፍ በይፋ አረጋግጠዋል። እስራኤል ከዓለም ካርታ ላይ ለማጥፋት አንድ ሚሳኤል ብቻ በቂ እንደሆነ የገለጹት መሪው አስፈላጊ ከሆነም የላቁ ሚሳኤሎችን ለኢራን ለማቅረብ ዝግጁ መሆናቸውን አስታውቀዋል። ይህ የፒዮንግያንግ መግለጫ የወጣው በሁለት ዋና ምክንያቶች መሆኑ ይነገራል። የመጀመሪያው አሜሪካና እስራኤል በኢራን ላይ የከፈቱት ኦፕሬሽን ኤፒክ ፉሪ መጠናከሩ፣ ሁለተኛው የኢራኑ የበላይ መሪ አያቶላህ ኻሜኒ መገደላቸው መረጋገጡ። ይህም አዲስ የኃይል አስተላለፍና የዓለም ስጋትን ፈጥሯል። በኢራን፣ ሩሲያ፣ ቻይናና ሰሜን ኮሪያ መካከል እየተፈጠረ ያለው ወታደራዊ ጥምረት ግጭቱን ከቀጠናዊነት አልፎ ዓለም አቀፍ ጦርነት ሊያደርገው ይችላል የሚል ስጋት አንዣቧል። ቻይና ለኢራን የላቁ ሚሳኤሎችን እያቀረበች ነው የሚሉ ዘገባዎች ቢወጡም ቤጂንግ ግን ውንጀላውን አስተባብላለች።
ፕሬዚዳንት ዶናልድ ትራምፕ ቀደም ሲል ትልቅ ጦርነት ሊመጣ ይችላል ሲሉ የሰጡት ማስጠንቀቂያ አሁን ካለው ነባራዊ ሁኔታ ጋር እየተገጣጠመ ይገኛል። ይህ ወታደራዊ ውጥረት በዓለም አቀፍ የነዳጅ ገበያ ላይ ከፍተኛ መናወጥ የፈጠረ ሲሆን የጂኦፖለቲካዊ መረጋጋትም ጥያቄ ምልክት ውስጥ ከቶታል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ ያሳወቀን ቻናል ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።